ሰላም እንዴት ናችሁ? ውድ የተወደዳችሁ ዩቲዩብ ቻናል ቤተሰቦቻችን፣ ዛሬ ደግሞ ከተለያዩ ዩኒቨርሲቲ የወጡትን የአንትሮፖሎጂ ጥያቄዎች ይዘን መጥተናል። በእናንተ አስተያየት መሰረት በዩኒት ቢከፋፈል በጣም ለኛ ለማንበብ ይቀለናል ባላችሁት መሰረት በዩኒት ከፋፍለን ይዘን መጥተናል። ወደ ጥያቄዎቹ እንግባ። አንደኛ፣ ዋት ኢዝ ዘ ዲፊኒሽን ኦፍ ማርጂናላይዜሽን? የማርጂናላይዜሽን ዲፊኒሽኑ ምንድነው ነው የሚለን። ኤ the process of integrating diverse groups into society. B, a treatment of person or social group as a minor, insignificant or peripheral. C, the act of empowering minority communities. D, the equal distribution of wealth and opportunity among all social groups. ስለዚህ ከኤ ጀምሮ በደንብ ለመመልከት እንሞክር። ኤ ላይ የሚለው ምንድን ነው? የተለያዩ ማህበረሰብ ላይ ያሉትን ልዩነት ያላቸውን ግሩፖች፣ ቡድኖች ኢንተግሬት የማድረግ ሂደት ነው ይለናል። ይሄ አይደለም። the process of integrating diverse groups into society ይሄ አይደለም። be a treatment of person or social groups as a minor, insignificant or peripheral። ስለዚህ የሆነ ሰውን ፐርሰን ኦር ሶሻል ግሩፕ የሆነ ቡድንን እንደ ትንሽ እንደማይጠቅም ኢንሲግኒፊካንት ኦር ፔሪፈራል ተጨማሪ እንደሆነ አድርጎ ትሪት ማድረግ ማርጂናላይዜሽንን በደንብ ይገልጻል። የሆነ ሰውን ወይንም ደግሞ ትንሽ የሆነ ግሩፕን እንደማይጠቅም ወይም እንደ ተጨማሪ አድርጎ መመልከት ማርጂናላይዜሽን ይባላል ማለት ነው። ስለዚህ ቢ በትክክል መልስ ይሆነናል ማለት ነው። ሲ የሚለው ምንድን ነው? ዘ አክት ኦፍ ኢምፓወሪንግ ማይኖሪቲ ኮሚኒቲስ። ይሄ ትንሽ መጠን ያለውን የማህበረሰብ ክፍል ኢምፓወር ማድረግ ተግባር ነው ይለናል። ይሄም አይደለም። ዲ ዘ ኢኳል ዲስትሪቢሽን ኦፍ ዌልዝ ኤንድ ኦፖርቹኒቲ አሞንግ ኦል ሶሻል ግሩፕስ ይለናል። ስለዚህ የትኛው ነው? ቢ ነው ማለት ነው። ስለዚህ ይሄ እኩል የሆነ የገንዘብ የሀብትና የእድል ስርጭት ለሁሉም ሶሻል ግሩፕ ነው የሚለው። ይሄ አይደለም። ይሄ ፐርሰንስ ኦር ሶሻል ግሩፕ አንድን ሰው ወይንም ደግሞ ግሩፕን እንደ ትንሽ ወይንም እንደማይጠቅም ወይም እንደ ተጨማሪ አድርጎ ማሰብ ማርጂናላይዜሽን ይባላል። የተወሰነ ዲፊኒሽኑን ለመመልከት ያክል ማርጂናላይዜሽን is defined as a treatment of a person or a group, a social group as minor, insignificant or peripheral. It involves exclusion of certain group from social interactions, marriage relations, sharing foods and drinks and working and living together. እንዴት ነው የሆነ ግሩፕን የሆነ ቡድንን ከማህበረሰቡ ምንድን ነው ከማህበረሰቡ ኢንተራክሽን፣ ከጋብቻ ስነ ስርዓት፣ ከምግብና መጠጥ መጋራት ወይንም ደግሞ ከስራ ባህልና ከኑሮ ማግለል ነው። ከነዚህ ነገሮች ስናገል ማርጂናላይዜሽን ይባላል። ወደ ሁለተኛው ንግባ። ወደ ሁለተኛው ስንገባ which of the following groups are not typically listed as marginalized group across the world? በዓለም ላይ ማርጂናላይዝድ ከሚባሉ ግሩፖች የማይመደበው የትኛው ነው ይለናል። ስለዚህ ኖትም ነው የሚለን። ስለዚህ እሱን ቤዝድ አድርገን እንትን እንበል። ኤ ውመን፣ ቢ ችልድረን፣ ሲ ፒፕል ዊዝ ዲስኤቢሊቲ፣ ዲ ሃይ ኢንካም ኤርነርስ። ስለዚህ የትኛው ይመስላችኋል? ያው ይሄ ብዙም አሻሚ ማከራከሪም አይደለም። ሴቶች እንደ ማርጂናላይዝድ ግሩፕ ይቆጠራሉ። ህፃናትም እንደዛው፣ ፒፕል ዊዝ ዲስኤቢሊቲ አካል ጉዳተኞችም እንደዛው፣ ሃይ ኢንካም ኤርነርስ ወይም ደግሞ ከፍተኛ ገቢ ያላቸው ሰዎች ግን እንደዛ አይቆጠሩም። ስለዚህ ዲ መልስ ይሆናል ማለት ነው። ዲ መልስ ይሆናል ማለት ነው። የተወሰነ እንትኑን ለመመልከት ያክል ዲፊኒሽኑን ውመን፣ ችልድረን፣ older people and people with disability are among marginalized group across the world። ሴቶች፣ ህፃናቶች፣ ትልልቅ ሰዎች እና አካል ጉዳተኞች በማርጂናላይዝድ ግሩፕ ይባላሉ በዓለም ላይ።
ሃይ ኢንካም እርነሮች ግን እንደ ማርጂናላይዝድ ግሩፕ ተብለው አይቆጠሩም። ስለዚህ መልሱ ዲ ይሆናል ማለት ነው። ሶስተኛ ዋት ዳዝ ቨርነራቢሊቲ ሪፈርስ ቱ? ቨርነራቢሊቲ የሚለው ምንድን ነው የሚገልጸው? ይሄ the ability to resist physical or emotional injury, be the state of being exposed to physical or emotional injury, see the process of becoming economically independent, ዲ the capacity for self protection። ይሄ የሚለው ምንድን ነው? አካላዊና ስሜታዊ ጥቃቶችን የመቋቋም አቅም ነው ይለናል። ይሄ አይደለም፣ ስለ አቅም አይደለም። ቨርነራቢሊቲ የሚገልጸው ቨርነራቢሊቲ ማለት ተጋላጭነት ነው ለአካላዊና ለስሜታዊ እንትን። ስለዚህ ቢ ደግሞ the state of being exposed to physical or emotional injury፣ ለአካላዊና ለስሜታዊ ጥቃቶች ተጋላጭ መሆን ይለናል። ይሄ ልክ ነው። ሲ the process of becoming economically independent፣ በኢኮኖሚ ደረጃ ጥገኛ አለመሆን ነው ይለናል። ጥገኛ ያለመሆን ሂደት ነው ይለናል። ይህም አይደለም። ዲ the capacity for self protection፣ ራስን የመከላከል አቅም ነው ይለናል። ስለዚህ ይሄም አይደለም። ስለዚህ ቢ the state of being exposed to physical or emotional injury የሚለው መልስ ይሆናል ማለት ነው። ስለዚህ ሶስተኛ መልሱ ቢ ነው። ኦር እንትኑን ለመመልከት ያክል ቨርነራቢሊቲ refers to the state of being exposed to physical or emotional injuries፣ አካላዊና ስሜታዊ ለአካላዊና ለስሜታዊ ጉዳቶች ተጋላጭ መሆን ነው። vulnerable groups are people exposed to possibility of attack, harms or mistreatment። እሺ አራተኛ እንመልከት። አራተኛ a minority group is primarily defined by its smaller numerical size compared to majority population and also by what other characteristics? ማይኖሪቲ ግሩፕ የምንለው በመጀመሪያ ደረጃ ፕራይመሪሊ ዲፋይንድ የሚደረገው ትንሽ የሆነ የቁጥር ሲኖራቸው ነው። ከማጆሪቲ ፖፑሌሽን ወይም ከአብዛኛው ማህበረሰብ አንፃር ሲታይ ትንሽ የሆነ ቁጥር ሲኖራቸው ነው። and also by what other characteristics፣ ከዚህ ተጨማሪ ደግሞ በምን ካራክተራይዝ ይደረጋሉ ወይም ከዚህ ተጨማሪ ሌላ ምን መገለጫ አላቸው ነው የሚለው። ይሄ its ability to dominate the majority group፣ አብዛኛውን ማህበረሰብ ዶሚኔት ማድረግ የበላይ መሆን አቅም ነው። ይሄ አይደለም። ማይኖሪቲ ግሩፕ አብዛኛው ማህበረሰብ ዶሚኔት አያደርግም። ቢ ኢትስ ዲፍረንስ ፍሮም ማጆሪቲ ፖፑሌሽን ኢን ተርምስ ኦፍ ሬስ፣ ሪሊጅን፣ ኢትኒሲቲ ኤንድ ላንጉጅ፣ ከአብዛኛው ማህበረሰብ ያላቸው የቋንቋ የሪሊጅን ወይንም ደግሞ የሃይማኖት እንደገና የቋንቋ ልዩነት ማለት ነው። ስለዚህ ቢ መልስ ይሆናል ማለት ነው። ቢ መልስ ይሆናል ማለት ነው። ሶ ሲ ኢትስ ኮምፕሊት አሲሚሌሽን ኢንቱ ዶሚኔት ካልቸር ማለት ነው። ስለዚህ ኢትስ ኮምፕሊት አሲሚሌሽን ኢንቱ ዘ ዶሚኔት ካልቸር፣ ይሄም አይደለም። ለአብዛኛው ማህበረሰብ ዶሚኔት ማነው ዶሚኔት የሚያደርገው ካልቸር ወይንም ባህል ነው ወይ? ይሄም አይደለም። ዲ ኢትስ ሱፒሪየር ሶሻል ፓወር ይለናል። በማህበረሰቡ ላይ የበላይነት ያለውን አካል ነው ይለናል። ይህም አይደለም። ስለዚህ ቢ ኢትስ ዲፍረንስ ቢ ላይ በደንብ ያለው ያምራራልናል። ኢትስ ዲፍረንስ ፍሮም ማጆሪቲ ፖፑሌሽን ኢን ተርምስ ኦፍ ሬስ፣ ሪሊጅን፣ ኢትኒሲቲ ኤንድ ላንጉጅ። ያው በመጀመሪያ ደረጃ ከላይ ጥያቄ የሚለው ያው ተመልክተናል። ትንሽ የሆነ ቁጥር ያለው ነው ማይኖሪቲ ግሩፕ ብሎ አስቀምጦልናል። ግን ከዚህ በተጨማሪ ሌላ መገለጫ አላቸው ነው የሚለን። ስለዚህ ቢ ላይ ያለው ኢትስ ዲፍረንስ ፍሮም ዘ ማጆሪቲ ፖፑሌሽን ኢን ተርምስ ኦፍ ሬስ፣ ሪሊጅን፣ ኢትኒሲቲ ኤንድ ላንጉጅ የሚለው ይገልጽልናል ማለት ነው። ስለዚህ አራተኛ መልሱ ቢ ነው። አምስተኛ እንመልከት።
አምስተኛ which of the following not mentioned as a manifestation of gender inequality ከተዘረዘሩት ውስጥ የጀንደር ኢኒኳሊቲ መገለጫ ያልሆነ ወይም የጾታ እኩል አለመሆንን የሚገልጸው የትኛው ነው ነው የሚለን። የጾታ እኩል አለመሆንን የሚገልጸው የትኛው ነው ነው የሚለን። እሺ የጾታ እኩል አለመሆንን የሚገልጸው የትኛው ነው ነው የሚለን። ኤ unfair distribution of wealth, income and job opportunity for women የማይገልጸው። እሺ ኖት ስለሚል unfair distribution of wealth, income and job opportunity for women. B equal employment opportunity for women. C exclusion of girls from formal education. D vulnerability of women and girls to gender based violence። ስለዚህ የትኛው ይመስላችኋል? ኤ የሚለው ምንድነው? ያው እኩል ያልሆነ ፍትሃዊ ያልሆነ የገንዘብ የገቢና የስራ እድል ስርጭት ነው። እኩል ያልሆነ ወይም ፍትሃዊ ያልሆነ ይሄ ጀንደር ኢኒኳሊቲን ይገልጻል። ቢ ኢኳል ኢምፕሎይመንት ኦፖርቹኒቲ ፎር ውመን ለሴቶች እኩል የሆነ የስራ እድል ነው። ይሄ ጀንደር ኢኒኳሊቲ ወይም የጾታ እኩል አለመሆንን የሚገልጽ አይደለም። ይሄ ጀንደር ኢኳሊቲ ነው የሚገልጸው። ሲ ኤክስክሉዥን ኦፍ ገርልስ ፍሮም ፎርማል ኤዱኬሽን ሴቶችን ከፎርማል ከሆነው የትምህርት ገበታ ኤክስክሉድ ማድረግ ወይም ማግለል ነው። ይሄም ጀንደር ኢኒኳሊቲን ይገልጻል። ዲ ቨርነራቢሊቲ ኦፍ ውመን ኤንድ ገርልስ ቱ ጀንደር ቤዝድ ቫዮላንስ ሴቶችን ከጾታዊ ጥቃት ተጋላጭ ማድረግ ነው ይለናል። ስለዚህ ይሄም ይገልጽልናል። ሶ ይሄም የጀንደር ኢኒኳሊቲ ነው። ስለዚህ the only not ስለሚል የኦንሊ ጀንደር ኢኒኳሊቲን የማይገልጽልን ቢ ላይ ያለው ነው። ይሄ ጀንደር ኢኳሊቲ ነው የሚገልጽልን ማለት ነው። ትንሽ እንደው እንትኑን ለመመልከት ያህል ምንድነው women do not enjoy equal employment opportunity meaning equal employment opportunity are not a manifestation of gender inequality ሴቶች እኩል የሆነ የስራ እድል አይኖራቸውም። ይሄ ደግሞ የሚገልጸው የጾታ እኩል አለመሆንን ነው ማለት ነው ሜንሊ የሚገልጸው። ስለዚህ እንደዛ ነው። ወደ ስድስተኛ እንግባ። ፊሜል ጄኒታል ከቲንግ ኦር ኤር ኦር ኤፍጂሲ ኢዝ ፕራክቲስድ ኢን ሃው መኒ ካንትሪ ኢን ዌስተርን ኖርዘርን ኤንድ ኢስተርን አፍሪካ። የሴቶች ይሄ ጀነታል ሰርከምሲሽን የሚባለው ወይም ግርዛት የሴት ልጅ ግርዛት በአፍሪካ በዌስተርን ኖርዘርን እና ኢስተርን አፍሪካ ላይ በስንት ሀገራት ላይ ፕራክቲስ ይደረጋል ወይም ይተገበራል? ኤ 15 ቢ 28 ሲ 35 ዲ 40። ስለዚህ በስንት ሀገራት ላይ ነው ይሄ እንትን የሚደረገው? ስለዚህ ያው ይሄ በዌስተርን ኖርዘርን እና ኢስተርን አፍሪካ ላይ ሴት ልጅ ግርዛትን በ28 ሀገራት ላይ ነው በ28 ሀገራት ላይ ነው የሚደረገው ማለት ነው። ስለዚህ ኤፍጂሲ ኦር ፊሜል ጄኒታል ከቲንግ ኢዝ ፕራክቲስድ ኢን 28 ካንትሪ ኢን ዌስተርን ኖርዘርን ኤንድ ኢስተርን አፍሪካ። ስለዚህ መልሱ ቢ ነው ማለት ነው 28 የሚለው። እሺ ሰባተኛው what percentage of girls and women aged 15 to 49 years in Ethiopia are reported to be circumcised according to recent report? አሁን ቅርብ ጊዜ በወጣው ዘገባ መሰረት ከ15 እስከ 49 ዓመት ያሉ የኢትዮጵያውያን ሴቶች ምን ያክል ፐርሰንቱ ነው ሰርከምሲት የሚደረጉት ወይም ደግሞ ግርዛት የሚደረግባቸው ነው የሚለው። ኤ 24 ቢ 54 ሲ 65 ዲ 99። ስለዚህ ያው 65% የኢትዮጵያ ሴቶች የግርዛት እንትን ይደርስባቸዋል ማለት ነው። ስለዚህ ሲ መልሱ 65 ነው ማለት ነው። ሲ መልሱ 65 ነው ማለት ነው። ስምንተኛ what type of FGC is considered the most severe form and is widely practiced in Somalia, Afar and Harari region Ethiopia? የትኛው የፊሜል ጄኒታል ሰርከምሲሽን ታይፕ ነው በጣም ሴቬር የሆነው ወይም የከፋ የሆነው እንደገና
በጣም በብዙ የሶማሊያ አፋርና ሀረር ቦታዎች ላይ የሚተገበረው። ኤ ታይፕ 1 ኦር ክሊቶሮዶክቶሚ፣ ቢ ታይፕ 2 ኦር ኤክስኪሽን፣ ሲ ታይፕ 3 ኦር ኢንፊብሌሽን ኦር ፓራኖይክ፣ ዲ 4 ወይንም ደግሞ ኦል ደ ሬስት። ስለዚህ የትኛው ነው? ያው ታይፕ 3 የምንለው ነው ኢንፊብሌሽን ኦር ፓራኖይክ። ትንሽ ኤክስፕላኔሽኑን ለመመልከት ያክል ታይፕ 3 ኦር ኦልሶ ኮልድ ኢንፊብሌሽን ኦር ፓራኖይክ ኢዝ ዘ ሞስት ሴቨር ፎርም ኦፍ ኤፍጂሲ። ዲስ ታይፕ ኦፍ ኤፍጂሲ ኦር ፊሜል ጄኒታል ሰርከምሲሽን ኢዝ ዋይድሊ ፕራክቲስድ ኢን ሶማሌ፣ አፋር ኤንድ ሀረር ሪጅን። በጣም ሴቬር የሆነው በጣም አደገኛ የሆነው ይሄኛው ነው፣ ታይፕ 3 ነው። እንደገና በአፋር ሶማሌ እና ሀረር ደግሞ የሚተገበረው ይሄ ነው ማለት ነው። 9ኛ ዊች ኦፍ ዘ ፎሎዊንግ። አሁን 2 ጥያቄ ብቻ ቀርቶናል። ሌሎች ቪዲዮዎች በየቀኑ የምንለቃቸው እንዲደርሳችሁ ቻናሉን ሰብስክራይብ እና ቪዲዮ ላይክ ማድረጋችሁ እንዳትረሱ። ዊች ኦፍ ዘ ፎሎዊንግ ኢዝ ኤ ቢሊፍ ዳት ኢንኮሬጅ ዘ ፕራክቲስ ኦፍ ኤፍጂሲ። የትኛው ነው የፊሜል ጄኒታል ሰርከምሲሽንን አስተሳሰብ ሳፖርት የሚያደርገው የሚደግፈው ይለናል። ኤ አንሰርከምሴትድ ገርልስ ውድ ቢ ሞር ኦቢዲየንት፣ ቢ ፊሜል ጄኒታል ሰርከምሲሽን ኢዝ ኮንሲደርድ ኤ ፕሮሰስ ኦፍ ፒውሪፋይንግ ገርልስ፣ ሲ አንሰርከምሴትድ ገርልስ ሃቭ ሎው ሴክሹዋል ድራይቭ፣ ዲ ፊሜል ጄኒታል ሰርከምሲሽን ሊድስ ቱ ቤተር ኤዱኬሽናል ኦፖርቹኒቲ። የትኛው ነው የትኛው አስተሳሰብ ነው የኤፍጂሲን ሳፖርት የሚያደርገው ነው የሚለን። ስለዚህ ያው ኤፍጂሲ ከኤ ጀምሮ እንመልከት። ኤ አንሰርከምሴትድ ገርልስ ውድ ቢ ሞር ኦቢዲየንት፣ በጣም ጸባያቸው ኦቢዲየንት ይሆናል ያልተገረዙ ሴቶች ይለናል። ይሄ አይደለም። ቢ ኤፍጂሲ ኢዝ ኮንሲደርድ ፕሮሰስ ኦፍ ፒውሪፋይንግ ገርልስ፣ ሴቶችን የማጽዳት ወይም የማጥራት ሂደት ነው ተብሎ ስለሚታሰብ ነው። ይሄ ልክ ነው፣ መልስ ነው። በማህበረሰቡ ሴቶችን የማጥራት ሂደት ተብሎ ስለሚታሰብ ነው ሴቶች ግርዛትን ሳፖርት የሚደረገው። ሲ አንሰርከምሴትድ ገርልስ ሃቭ ሎው ሴክሹዋል ድራይቭ፣ ሴቶች ትንሽ የሆነ የሴክስ ተነሳሽነት ስላላቸው ነው። ይህም አይደለም። ዲ ኤፍጂሲ ሊድስ ቱ ቤተር ኤዱኬሽናል ኦፖርቹኒቲ፣ ኤፍጂሲ ወይም የሴቶች ግርዛት ለሴቶች ጥሩ የሆነ የትምህርት እድል ይፈጥራል ተብሎ ስለሚታሰብ ነው ይለናል። ስለዚህ ቢ ኤፍጂሲ ኮንሲደርድ ኤ ፕሮሰስ ኦፍ ፒውሪፋይንግ ገርልስ የሚለው መልስ ነው። ኤክስፕላኔሽኑን ለመመልከት ኤፍጂሲ ኢዝ ኮንሲደርድ አስ ኤ ፕሮሰስ ኦፍ ፒውሪፋይንግ ገርልስ ኢን ሳም ካልቸርስ አንሰርከምሴትድ ገርልስ ኦር ወመንስ አር ኮንሲደርድ አስ ኢምፒውር። ሴቶች መግረዝ እንደ ሴቶችን እንደ ማጽዳት ይቆጠራል። እንደገና ይሄ ደግሞ በተለያዩ ባህሎች ላይ ሴቶችን ፒውሪፋይ የማድረግ ወይንም ያልተገረዙ ሴቶች ኢምፒውር ናቸው፣ ንጹህ አይደለም ተብሎ ስለሚታሰብ ነው። የመጨረሻ ጥያቄ ላይ ደርሰናል። ዋት ኢዝ ዘ ሶሻል ሳንክሽን ዛት ኢንፎርስ ፊሜል ጄኒታል ሰርከምሲሽን ኢፍ ገርልስ ኤንድ ፓረንትስ ዲሳይድስ ቱ አባንደን ዘ ፕራክቲስ። ምንም እንኳን ያቺ የምትገረዘው ሴትና የእሷ ቤተሰቦች ከግርዛት ቢታቀቡም ራሳቸውን ቢገድቡም ከመገረዝ፣ ግን የትኛው ማህበረሰብ እንትን ነው እንዲገረዙ የሚያስገድደው ኢንፎርስ የሚያደርገው? ኤ ፋይናንሻል ሪዋርድ፣ ቢ ሶሻል ኢንክሉዥን፣ ሲ ሶሻል ኤክስክሉዥን ኤንድ ማርጂናላይዜሽን፣ ዲ ኤዱኬሽናል ግራንትስ። ስለዚህ የትኛው ነው? የፋይናንሻል ሪዋርድ ወይም የገቢ ወይም የገንዘብ ሽልማት ነው? ቢ ሶሻል ኤክስክሉዥን ነው ወይስ የማህበረሰብ ማግለል ነው? ያልተገረዘችውን ሴት የማግለልና ማግለል ጉዳይ ነው። ሲ ያለማግለል ኢንክሉዥን ሶሻል ወይም በማህበረሰብ ማካተት ነው። ሲ ሶሻል ኤክስክሉዥን ኤንድ ማርጂናላይዜሽን በማህበረሰቡ መገለልና ማርጂናላይዝ መደረግ ነው። ዲ ኤዱኬሽናል ግራንት የትምህርት እንትን ሲሰጣቸው ነው። ስለዚህ ያው ሲ ሶሻል ኤክስክሉዥን ኤንድ ማርጂናላይዜሽን የሚለው መልስ ይሆናል። ምክንያቱም ያልተገረዘችን ሴት ከማህበረሰቡ ያገላሉ፣ እንደገና እንዳትካተት ወይም እንደ ትንሽ ትታያለች። ኮሚኒቲ ሜምበርስ
would exclude uncut girls and women from a wide range of social relation and interaction ከማህበረሰቡ ቁርኝት ላይ ያገሏታል ማለት ነው። ቪዲዮአችንን በዚህ ጨርሰናል። በቀጣይ ሌሎች ጥያቄዎችን እንሰራለን። በየቀኑ 2 ቪዲዮ ይለቀቃል። ቻናሉን ሰብስክራይብ በማድረግ ወደ እናንተ እንዲደርስ ማድረግ ትችላላችሁ። ቸር ሰንብቱ።